እየሞከርኩ ነው። ልጆቼንም ለማየት ጥረት አደርጋለሁ፣ ግን ነገሮች እየተሳኩ አይደለም እንጂ እኔ ውብዬን በየትኛው አቅሜ ነው መጠላት? ምን የሚጠላ ነገር አላት ውብዬ? መልካም ሴት፣ በረከት የሆነች ሴት፣ እናት የሆነች ሴት በምን ቋንቋ ነው ውብዬን ልጠላ የምችለው? እንዴት አድርጌ? በፍጹም። እና እቺን ክፉ ሴት ከህይወት ያውጣት እግዚአብሔርን። ያንተን ህይወት ያንተን ትዳር እየበጠበጠች ያለችው እቺ ጽጌ ናት። ማናት እቺ? ማናት? ስሟን አላውቅም፣ ብቻ እሷ ናት። ትዳርህን እያጣክ ነው ያለኸው። እግዚአብሔርን የሚያስቀና ትዳር ይኸው በራስ እጅ እያፈረስክ ነው። ጌታን ናይቶ ጌታን ተመለስ። በጣም ብዙ መስዋዕትነት ከፍለናል። 2 ዓመት ሙሉ ሳንተያይ ነው ከውብዬ ጋር። እኔ ያኔ በጎ አድራጎት ሰራ ነበር እኮ አውቃለሁ። አንተ ሳትጋባ በፊት ከሄሉ ጋር ስትሰራ ከዛን ሰዓት ጀምሬ ነው እኔ አንተን የተከታተልኩት። እግዚአብሔርን 2 ዓመት በላይ እንዴት ነው ልጠላ የምችለው? እንዴት አድርጌ ነው የምጠላት? እንዴት እንደዚህ ትይኛለሽ? እችን አሁን የገባችውን እችን ክፉ ሴት ከህይወት ያውጣት እግዚአብሔርን። ያንተን ትዳር እየበጣበጠች እያፈረሰች ያለችው እሷ ናት። እሷን ከህይወት ያውጣ። ይሄ እሷን ስጦታ ተንቀር ብሎ ያ ክፉ ናት። እግዚአብሔር ይሄ እኮ ሰው እኮ ወዶ እኮ ነው የሚሰጠው። እኔ ሙስሊም ክርስቲያን ሁሉ ለኔ ወዳጅ ነው። ይከበራል፣ ግን ብርቅ አይደለም። ምን ያደርጋል? አንተ ትዳሪን የሚበጠብጥ ስጦታ ምን ያደርጋል? በ3000 ብር አንተ ትዳርን ታጣለህ፣ ልጆችን ታጣለህ። ይሄን የመሰለ ትዳርን አሁን እንደዚህ አፍርሰ ቁጭ ትላለህ። እግዚአብሔር ያንተ ትዳር እኮ የሚያስቀና ነው። እኔ ከመጀመሪያው ጀምሬ ከውብዬ ጋር ሳትጋቡ በፊት ነው የሚከታተል ያንተ ሄሉ ጋር ሲሰራ መጀመሪያ ቋሪ ነበር የምትመስለኝ መጀመሪያ። ምን አርጋህ ነው እንደዚህ? እግዚአብሔር እንችን ሴትዮ ከህይወቴ ካስጣት ትዳሬ ይበጣበጣል ህይወቴ። ተረጋጋ አንተ። እንችን ክፉ ሴት ከህይወቴ አውጣ። ዋናው ፖይንት። አይ በቃ ስለሷ ክፉ ነገር የምትናገሪ ከሆነ ክፉ ነገር እኮ አላወራም። ጌታን ክፉ ነገር አላወራም። ያንተን ትዳር እያጣክ ያለኮ በሰዋ ምክንያት እንደሆነ ነው ነገርኩ ያለው። ስለሷ እኔ ክፉ አላወራም፣ አላቃትም። ሶሪ። በጣም ብዙ መስዋዕትነት የምትከፍል ሴት ናት ቲጂ ማለት። ለእናቷ ስትል የምትኖር ሴት ናት። በጣም ብዙ ከባድ ታሪክ አላት። ብዙ ማታውቁት ነገር አለ ቲጂ ማለት። በጣም በቃ ለእናቷ ብቸኛ ናት ቲጂ። እንዴት አመሻችሁ? ሮዛ እንዴት አመሸሽ? እግዚአብሔር ይመስገን። ነው እንዴት ነህ? ናሆም ጸበል ምናምን ከሰው ጋር መሄድ አትፈልግም? ውሰዱኝ እስቲ እኮ ጸበል እንድትሄድ ደግሞ ማለት ነው ሰው ያስፈልጋል። እዚህ ጋር እኮ አንተ በራስህ ሰዓት ሰው ሁሉ እየሸሸክ እኮ ነው ከቤተሰብ ጋር ቤተሰብ አብሮክ እንዳይቀርብ ወንድሞች እናትንም እየሸሸክ ማን ይቀርባል? እናቴ ጋር ልሂድ እያልክ ነው ናኦሚ? እናቴ ጋር ልሂድ እንዴ? አባቴ እናቴ ጋር ልሂድ? እናት እኮ የወለደች ልሂድ አዲስ አበባ ሂድ። እናትና አባት እንደዛ ነው የምትመክሩኝ? አዲስ አበባ ልሂድ ወደ ክፍለ ሀገር ከመለስ ድረስ ከናት ደግሞ አሪፍ ነው። ወደቅ ለምን ትወርቃለህ? ከውብዬ ጋር አይደለም አይደል? ከእናቴ ጋር ልመለስ ወደ ኋላ። እናት ወደ ኋላ መመለስ አይደለም ናኦሚ። እናት ጋር ስትሄድ አይ ብዙ ውድቀት የሚፈልጉ ሰዎች አሉ። አንተ ይሄ እናት ጋር መሸግሸግ አይደለም። እናት ጋርና ቤተሰብ ጋር ሲሆን አዲስን ህይወት ቤተሰብ ደግሞ ውብዬን እንደሚመርጥልህ ታውቃለህ። እናትህ ውብዬን ምን ያህል ቦታ እንዳላት ታውቃለህ። ገብቶሃል? አንተ ሰላም ስትሆን ወደ ጸበል ቤተሰብ ሲወስድክ
ምን ሲሆንክ ውብዬ ትመለሳለች። ገብቶሃል? ውብዬ ደግሞ የሰው ምክርንና ለቤተሰቦችህ ምን ያህል አክብሮት እንዳላት ታውቃለህ? አውቃለሁ። ለቤተሰቦችህ ምን ያህል አክብሮት እንዳላት ታውቃለህ? እርግጠኛ ነኝ ከእናትህም